ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአማራ ፋኖ ህዝባዊ ድርጅት አፋሃድ የአፍሪካ ህብረትና ኢጋድ በሰሞኑ ከአማራ ክልል መንግስት ጋር ተደርጓል የተባለውን የሰላም ስምምነት አስመልክቶ ያወጡትን መግለጫ በተመለከተም አፋሃድ ማብራሪያ ጠይቋል። በአፋሃድ የወጣው መግለጫ መነሻ በማድረግ የአፋሃድ ሰብሳቢ አርበኛ እስክንድር ነጋ ጋር ስልክ ደውለናል። አርበኛ እስክንድር ነጋ በጣም አመሰግናለሁ። እንግዲህ መግለጫ አውጥታችኋል። መግለጫችሁ ባጭሩ ምንድነው? ጤና ይስጥልኝ መሳይ፣ ከረጅም ጊዜ በኋላ በመገናኘታችን በጣም ደስ ብሎኛል። አንተንም አድማጮችንም ሰላም ማለት ፈልጋለሁ። አዎ ዛሬ እንግዲህ የአፍሪካ ህብረትን በሚመለከት የአፍሪካ ህብረትና ኢጋድን በሚመለከት አንድ መግለጫ አውጥተናል። ያው ትናንትና እንደምታስታውሰው አንድ የሐሰት የሰላም ስምምነት ተደርጓል የሚል ዜና ነበር እና እሱን ዜና አስመልክቶ የመንግስት ሚዲያዎች ሲዘግቡ የአፍሪካ ህብረትና ኢጋድ በአደራዳሪነት ተገኝቶ ነበር በአፋሃድና በአገዛዙ መካከል በተደረገው ስምምነት ማለት ነው። በነበረው ድርድር እነሱ የምናባዊ ድርድራቸውን የሚመለከት ተገኝተው ነበር ያሉት ነገር ነበርና እሱን አስመልክቶ በርካታ ጥያቄዎች ቀርበውልናል። አንድ ሐሰት ነው ግልጽ ለማድረግ ፈጽሞ በሬ ወለድ የሆነ ሐሰት። እሱን አስመልክቶ እኛ ሐሰት ነው ከምንል ይልቅ ራሳቸው አፍሪካ ህብረትና ኢጋድ በዚህ ጉዳይ ላይ መግለጫ ሊሰጡ ይገባል ብለን ነው ዛሬ መግለጫ ወጣ ነው። እንደምታውቀው ትናንትናም አፍሪካ ህብረትም ኢጋድም መግለጫ አውጥተው ነበረ። በዛ መግለጫቸው ላይ እነሱ ያሉት በፊርማ ስነስርዓቱ ላይ ተገኝተን ታዝበናል። የፊርማ ስነስርዓቱን ማለት ነው እንጂ ሂደቱን አይደለም። እነሱ እንደሚሉት ተደረገ የሚባለው ድርድር ላይ ተገኝተን ታዝበን መጨረሻ ላይ የፊርማ ስነስርዓቱ ላይ ተገኘን አላሉ። ግን እንደዛች ብለው በፊርማ ስነስርዓቱ ላይ ተገኘን ብለው መግለጫ ስላወጡ እሱን በአጠቃላይ ድርድር ነበርና የድርድሩን በሙሉ እነሱ በአደራዳሪነት ተገኝተው ነገሩ ሙሉ ለሙሉ ታዝበውታል ወደሚል ነገር ስለሄደ እና ማብራሪያ ስለሚያስፈልገው እኛ ሐሰት ነው ብለን እውነቱን ከመናገር ባሻገር የጉዳዩ ባለቤቶች የሆኑት አፍሪካ ህብረትና ኢጋድ በጉዳዩ ላይ መግለጫ ቢሰጡ ይሻላል ብለን ነው ዛሬ መግለጫ ያወጣ ነው። ባወጣ ነው መግለጫ ሁለት ነጥቦችን ያነሳ ነው። አንድ አፍሪካ ህብረት እንደሚመለከት ከአፍሪካ ህብረት ጋር በሁለት ደረጃ ነው የተገናኘ ነው። አንዱ ሞልታይላትራል በሚባል ደረጃ ማለት ነው። የተለያዩ ባለድርሻዎች ከሁለት በላይ የሆኑ ባለድርሻዎች በሚገኙበት አውዱ ውስጥ ተገናኝተናል። ይሄ ለምሳሌ አንድ የምናነሳው ዳውንት ላይ በነበረው ስብሰባ ላይ እኛ ማለትም አፋሃድ፣ የአፍሪካ ህብረት፣ ኢጋድ፣ አሜሪካ፣ የአውሮፓ ህብረት ተገናኝተን ነበረ። አንድ የተገናኘ ነው በዚህ አውድ ነው። በሁለተኛ ደረጃ ስንገናኝ ደግሞ ቀጥታ አፍሪካ ህብረትና እኛ ብቻ ደግሞ በስልክ እንገናኛለን። በስልክ እየተገናኘን አንዳንድ ጊዜ እንወያያለን። ስለዚህ በሁለት ደረጃዎች ነው ስንገናኝ የቆየ ነው ማለት ነው። ከአፍሪካ ህብረት ጋር በነበረን የሁለትዮሽ ግንኙነት ያደረግነው ለመጨረሻ ጊዜ ከ3 ሳምንት በፊት ይመስለኛል፣ ከ3 ከ4 ሳምንት በፊት በቀጥታ ያገኘኋቸው እና ያገኘሁት ትናንትና በዚህ በፊርማ ስነስርዓቱ ላይ ተገኝተው የነበሩትን አምባሳደር ማሊካ ሀዲዲ እና በነበረን ቆይታ ያው በአጠቃላይ ሀገሪቱ ውስጥ ስላለው ሁኔታ ተወያይተናል። በተለይ ደግሞ አማራ ክልል ውስጥ ስላለው ሁኔታ ተወያይተን በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ እንደማያውቅ ቃል ለቃል ካታጎሪክሊ ነው የነገርኳቸው። ተጠቀምኩበትም ቃል ይሄ ነው። አይ ካታጎሪክሊ ስቴትስ እያልኩኝ ማለት ነው there has never been negotiation between AFPO and the regime ብዬ ነው የነገርኳቸው። ይሄ ምን ማለት ነው? በጣም ግልጽ በሆነ መንገድ በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ አያውቅም፣ ወደፊትም ይኖራል ብዬ አላስብም ብዬ ነው የነገርኳቸው እና እንደውም አስታውሳለሁ ይሄንን ስነግራቸው ደስተኛ አልነበሩ እና እንደዚህ ነው አሉኝ። አሁን እንደዚህ ነው ነገሩ፣ በዚህ ደረጃ ነው። በእናንተ በኩል ደግሞ ምንድን ሌላ ነገር አለ ምትሉ ከሆነ ምንም ነገር እኛ ከእናንተ ጋር ግን ለመነጋገር ፈቃደኞች ነን። ከእናንተ ጋር ከአገዛዙ ጋር ከአገዛዙ ጋር ፊት ለፊትም በተዘዋዋሪ መገናኘት ነው። ከእናንተ ከአፍሪካ ህብረት ከዓለም አቀፍ ማህበረሰብ ጋር ግን በምንም ጉዳይ ላይ ያለምንም ሁኔታ አልመነጋገር ይገኛል። ስለዚህ እናንተ እናነጋግራችኋለን የምትሉት ነገር ካለ ታነጋግሩ ትችላላችሁ፣ በራችሁ ክፍት ነው አልኳቸው። እንግዲያ ወደ ድርጅቴ ልመለስና ወደ አፍሪካ ህብረት ልመለስና እኔ አዲስ ነኝ፣ ድርጅቴን ላናግድና አፍሪካ ህብረት ላናግድና መልሼ እደውልልሃለሁ አለኝ። እንግዲህ እየጠበኩኝ ነው እንዳልኩት 2-3 ሳምንታት ነው። ባለፉት 20-21 ቀናት ውስጥ ወይም 23-24 ቀናት ውስጥ ምንም አልመለሱም። ስራ ይበዛባቸዋል። አፍሪካ ውስጥ ብዙ ግጭቶች አሉ። ግጭቶች ብቻ ሳይሆኑ ደግሞ በጣም ብዙ ስራ አለው አፍሪካ ህብረት። እኚህ ደግሞ ማለት ምክትል ሰብሳቢው ናቸው፣ ዴፑቲ ቼርፐርሰን ሁለተኛው ሰው ናቸው እና በጣም ስራ ስለሚበዛቸው አልገረመኝም። እየጠበኩኝ ነበር። አሁን እንደ ድንገት ትላንትና አየኋቸው ይመስለኛል። ስነስርዓቱ የተደረገው አፍሪካ ህብረት ጋር የነበረ ግንኙነት ይሄን ይመስላል ማለት ነው እና እንደውም በመጨረሻ ላይ የተነጋገርኩት እንደገና አስምርበታለሁ። ይሄንን ስለ ድርድር ተነጋግረን በጣም ግልጽ ባለ ቋንቋ ምንም በማያሻማ መልኩ በእኛና በአገዛዙ መካከል ምንም አይነት ድርድር አለመደረጉን ገልጬላቸዋለሁ። ሌላኛው ስሙ የተጠቀሰው ኢጋድ በጣም ግልጽ በሆነ እዚህ መግለጫውም ላይ ጠቅሰነዋል። ኮንፍሊክት ኦፍ ኢንትረስት
ኤሊት የሚሉት ፈረንጅ ማለት ነው። ወርቅነህ ገበየሁ ናቸው። ወርቅነህ ገበየሁ ደግሞ ማለት የኢህአዴግ ብልጽግና ከፍተኛ አመራር የነበሩ ፌዴራል ፖሊስ የነበሩ እኔን ደግሞ በግሌ ለረዥም ዘመን ሲያሳድዱኝ የኖሩ እሳቸው ይመሩት በነበረው ፌዴራል ፖሊስ ተገልብጬ የውስጥ እግሬ ሲገረፍ ነው ማስታወሳቸው። እሳቸው ማለት ነው እሳቸው ይመሩት ነበር ፌዴራል ፖሊስ እና እንግዲህ እሳቸውን ገለልተኛ አካል ብሎ መቀበል በጣም ያስቸግራል። ስለዚህ ፊት ለፊት አፍሪካ ህብረት ጋር እንደምናደርገው የሁለትዮሽ ግንኙነት የለም። ከኢጋድ ጋር ኮንፍሊክት ስላለ ማለት ነው። ግን ከኢጋድ ጋር ሞልታይላትራል ቅድም እንዳልኩት ከሁለትዮሽ በላይ የሆነ አካላት ባለው አሁን ውስጥ ተገናኝተናል። እሱም አንድ ጊዜ ላውንት ላይ ማለት ነው። ስለዚህ ከኢጋድ ጋር ምንም ግንኙነት የለም። ይሄ ነው ብሎ ነገር የለም። ይሄ መግለጫችሁ በዋናነት ማብራሪያ መጠየቅ ነው። ሰሞኑን ተካሄደ የተባለውን ድርድር በተመለከተ በእርግጥም ሁለቱም አካላት ኢጋድም የአፍሪካ ህብረትም አድንቀውታል። ይሄ በጣም ወሳኝ የሆነ ቀጠናው ላይ ያለውን ሰላም ለማጠናከር እድል የሚሰጥ ነው ብለው አሞግሰውታል፣ አወድሰውታል። ትልቅ ምስክርነት ነው የሰጡትና ይሄ ደግሞ በኢትዮጵያውያን ዘንድ ከፍተኛ መነጋገሪያ ሆኗል። ስለዚህ ማብራሪያ የጠየቃችሁት በቀጥታ እንጂ ከዛ አለፈ ምንድን ነው እንዲደረግ የጠየቃችሁት? ሁለት ነገር ነው። አንድ ውሸት መሆኑን ነው የገለጸው በመግለጫው ላይ ነጭ ውሸት ነው በአፋሃድ እና በአገዛዙ መካከል። ለዛውም ደግሞ በፈረሰው የክልሉ መንግስት እኮ የአማራ ክልል መንግስት እኮ ፈርሷል። ከፈረሰ 2 ዓመቱ ነው። አሁን ያለው የሙት መንፈሱ በአማራ ክልል ውስጥ ያለው ወታደራዊ አገዛዝ ነው። የፌዴራል መንግስቱ ወታደራዊ አገዛዝ ነው ያለው። እንደው እስክንድር ውሸት ነው ነጭ ውሸት ነው ስትል ምኑ ነው ውሸት? ቀደም ሲል ያልኳለ ስትገናኙ የነበሩት በሰብአዊ ድጋፍ ላይ የአማራ ህዝብ ድጋፍ ማግኘት አለበት ችግር ላይ ነው ያለው የሚለው አቅጣጫ እንጂ ፖለቲካዊ ድርድር ጋር የተገናኘ እንዳልሆነ ነው ያኔም የገለጻችሁት። አሁን ግን የዛ ቅጣይ የሆነ ያኔ የተጀመረውን ጨረስ ነው አይነትም ይመስላልና ምኑ ነው ውሸት ብለህ ስትገልጸው ማለት ነው? ውሸት ነው ያልኩት ድርድር ተደርጎ የሰላም ስምምነትን አስመልክቶ ድርድር ተደርጓል። በአፋሃድና በፈረሰው የክልል መንግስት የሙት መንፈስ መካከል ድርድር ተደርጓል የተባለው ነጭ ውሸት ነው እያልኩ ሆነ ጭብጡ እሱ ስለሆነ አየር ላይ የዋለው በአገዛዙ በኩል በጣም የሚገርመው እንደው ከፌዴራል እንትኑ ጋር አይደለም ከፌዴራል መንግስቱ ጋር እንኳን ከፌዴራሉ አገዛዝ ጋር እንኳን አይደለም እየተዋጋን ያለ ነው ከፌዴራሉ መከላከያ ጋር። እንዳልኩት የክልሉ መንግስት ፈርሷል። 2 ዓመቱ የለም ፈርሶ ሞቶ ተቀብሯል። እና እንደው ድርድሩ እንኳን ተደረገ የሚባለው ከዚህ ከሙት መንፈስ ጋር ነው። እና እሱ ነው ነጭ ውሸት ነው ያልኩት። ከነዚህ ተቋማት የተደረገውን ግንኙነት ነጭ ውሸት ነው ያልኩት አይደለም። ምን ችግር አለው ከነሱ ጋር? ዓለም አቀፍ ተቋማት ናቸው። ኢጋድ በወርቅነህ ገበየሁ የሚመራ ቢሆን ኢጋድ የወርቅነህ ገበየሁ አይደለም፣ በአፍሪካ ቀንድ ያለው ሀብት ነው። ስለዚህ ለዛ እውቅና ሰተን ነው ያገኘ ነው። ልክ እንደ አፍሪካ ህብረት ማለት ነው። የአካባቢው ተቋም ነው። አፍሪካ ህብረት አህጉራዊ ተቋም ነው። ኢጋድ ደግሞ የአካባቢ የአፍሪካ ቀንድ ተቋም ነው። ስለዚህ ለዛ እውቅና ሰተን ክብር ሰተን ነው የተደረገው። ከነሱ ጋር ተገናኝተናል። የተገናኘ ነው በምን ጉዳይ ላይ? ከዚህ በፊት እንደተባባል ነው ከድርድር ውጭ በ3 ጉዳዮች ላይ ለመነጋገር ነው ብለናል። ፕሮግራማችን እናስታውቃላቸዋል። በሰብአዊ ጉዳይ ላይ ተነጋግረናል። በጦር ወንጀል ጉዳዮች ላይ ተነጋግረናል። እነሱ ደግሞ ተጨማሪ አጀንዳዎች አሉ ቢሉ እኮ እኛ ለማንኛቸውም በራችን ክፍት ነው። ይሄ ባለፈውም ጊዜ ምክትል ኮሚሽነሯ ጋር ስገናኝም ነግራቸዋለሁ። ምንም እኛ ቅድመ ሁኔታ የምናስቀምጠው የለም። እነሱ ስለ ሰላም ድርድር መናገር ከፈለጉ መነጋገር ከእነሱ ጋር ፈቃደኛ ነን። ሰላም ድርድር ያስፈልጋል አያስፈልግም፣ ይቻላል አይቻልም በሚለው ከእነሱ ጋር እንደራደራለን። ከአገዛዙ ጋር ግን አይደለም። ይሄን ያስቀመጥነው አቅጣጫ ይሄን ያስቀመጥነው በዛ መንገድ ነው የምንሄደው። ስለዚህ መግለጫችን ላይ ያለው ይህ ጭብጥ ነው ማለት ነው። ምናልባት ያ ግንኙነታችሁ ዛሬ ማስረሻ ሰጤ ብቻውን ሄዶ ምክንያቱም በዚህ ጉዳይ ላይ የሚመለከተው እሱን እንደነበረ አሁን ደብዳቤም እያወጣ ይገኛል። እሱ ነው የዚህ ጉዳይ የውጭ ጉዳይም ስለነበረም በቀጥታ ከነዚህ ሰዎች ጋር የሚደረገውን ግንኙነት ይመለከተዋል። ስለዚህ አሁን ቀጥታ ስለሚያገኛቸው ያ የተጀመረውን ነው የጨረሰው የሚለውን የአንዳንዶች ድምዳሜ እንደው ማጣጣል ይቻላል። ያኔ እናንተ ክፍተት ባትሰጡ ኖሮ ዛሬ ማስረሻ ይህንን አጋጣሚ ተጠቅሞ ብቻውን ሄዶ እንዲህ አይነት ስምምነት ተፈራረመ ወደሚል መደምደሚያ ላይ አይደረስም ነበርና ያ ክፍተት ምናልባት ለዛሬው ችግር አላመጣም ብሎ መደምደም ይቻላል። ምን ክፍተት ማለት ምን ማለት? ያኔ ባትገናኙ ኖሮ ያኔ ግልጽ ነገሮችን ብታረጉ ኖሮ ዛሬ ማስረሻ ሰጤም አፋድን ወክሎ ለመደራደር ምንም አይነት መነሻ አይኖረውም ነበረ። ያኔውን ክፍተትና ያኔውን አጋጣሚ ተጠቅሞ ነው ይህንን እርምጃ የወሰደው የሚለውን የብዙዎችን ስጋት በተለይ አፋድ ያኔ ግልጽ ያላደረጋቸው ነገሮች ናቸው ዛሬ እንዲህ አይነት አጋጣሚን እንዲፈጠር ያደረገው የሚልም ድምዳሜ ይሰጣሉ እኮ። ምንድን ናቸው እነዚያ ግልጽ ያላደረግናቸው ነገር? መጀመሪያ ነገር ከመርህ አኳያ አንድ ሰው ከመካከላችን ሊከዳ ይችላል ተብሎ ከዓለም አቀፉ ማህበረሰብ ጋር እንዳንገናኝ በር መዝጋት ነበረብን። ክፍተት የምንለው ይሄንን ነው። ይሄ ከሆነ ስህተት ነው፣ ተሳሳተ ድምዳሜ ነው። አንድ ይሄ አለ። ሁለት ደግሞ ምንድነው እኛ ግልጽ ያላደረግነው ነገር? እስቲ ነገር ምንድነው ግልጽ ያላደረግነው? በጊዜው ተገናኘን፣ ተነጋገርን፣ ለህዝብ እኮ ተገናኝተናል፣ በዚህ ጉዳይ ላይ ተነጋግረናል ብለን ነገሩን ዘግተነዋል። ምንድነው? የት ጋር ነው የኛ እንከን? የት ጋር ነው የኛ ጥፋት? የትም ቦታ ላይ የለም። ምናልባት ከእነሱ ጋር መገናኘት
መገናኘቱ አስፈላጊነቱን በተመለከተ የአማራ ፋኖ እንቅስቃሴዎች ገና ባልጠነከሩበት ወደ አንድነት የሚደረጉ ንግግሮች ገና መስመር ላይ ያሉ በተናጠል የሚደረጉ እንዲህ አይነት ግንኙነቶች ክፍተትን ይፈጥራሉ። እናንተ መልካም ነገር እንኳን አስባችሁ ብታደርጉትም አንድ ባልሆነ ቤት ውስጥ እንዲህ አይነት እንቅስቃሴ ሂደት መጀመሩ የበለጠ የፋኖን አንድነት ያናጋል የሚል ስጋት የነበራቸው ወገኖች ናቸው። ነገሩን ግልጽ ካደረጋችሁት በኋላም ደግሞ ሜዳ ላይ የቀረ ያልተሰበሰበ ነገር ነበረ። ማስረሻ ሰጤም ይህንን ተጠቅሞ ነው መጨረሻ ላይ እንዲህ አይነት በጣም አሳፋሪ በሆነ የሰላም ድርድር በተባለ መልኩ ሂደቱ ተጠናቀቀ ተብሎ የተገለጸው። ምናልባት ይህንን ክፍተት ነው ማስረሻ የተጠቀመውና ይህንን እንደው በደንብ ለህዝብ ግልጽ ማድረግ ነበረብን ብላችሁ አታምኑ? በመጀመሪያ ነገር ክፍተት አለ በሚለው ነገር አንስማማም። ክፍተት አልነበረም። ድርጅት መስርተናል። ድርጅታችን ትግል ያሻግራል ብለን እምነት የጣልንበት ድርጅት እንደዛ ብለን እስካመንበት ድረስ የዲፕሎማሲ ትግል ያደርጋል፣ የፖለቲካ ትግል ያደርጋል፣ ወታደራዊ ትግል ያደርጋል፣ የፕሮፓጋንዳ ትግል ያደርጋል፣ ሁሉንም ትግል ያደርጋል። ሁለገብ የሆነ ሁሉን አቀፍ የሆነ ትግል ነው የሚያደርገው። እኛ ድርጅታችን ትግል ያሻግራል ብለን ነው አይ እናንተ የመሰረታችሁ ትግሉን ለማሻገር አቅም የለው የሚል ካለ መብቱ ነው። ግን በሱ ልክ እንሄዳለን ማለት አይደለም። እኛ በድርጅታችን እንተማመናለን። ድርጅታችን ከዓለም አቀፉ ማህበረሰብ ጋር ተገናኝቶ ለመደራደር በቂ ቁመና ነበረው፣ አሁንም አለ፣ ወደፊትም ይኖረዋል። ይሄ ቁመና ፋኖ አንድ ከሆነ የበለጠ ይጠናከራል። ግን ባለበትም አፋሃድ ከዓለም አቀፉ ማህበረሰብ ጋር ለመደራደር በቂ ብቃት አለው፣ በቂ ቁመና አለው። ስለዚህ ይሄ ግልጽ መሆን አለበት። ምንም ክፍተት አልተፈጠረም። የተፈጠረው የአንድ ሰው ክህደት ነው።